ቢስሚላህ አልሐምዱሊላህ ሰላቱ ሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም እርቅ ከቁርአን ጋር በሚለው ፕሮግራማችን ተመልሰን መጥተናል። ዛሬም እንደተለመደው ውድ መሻይኾቻችን ይዤ መጥቻለሁ ቀርበናል። እንግዲህ የዛሬ ፕሮግራማችን የሚሆነው የቁርአን ሙዕጂዛ አብረን እናያለን ኢንሻአላህ። እንደሚታወቀው ሐረር ከተማ ላይ ሆነን ነው እንግዲህ የምንገኝ ፕሮግራሙ እየተላለፈ የሚገኘው። ቁርአን አላህ ሱብሓነሁ ወተዓላ ከትላልቅ ከነቢዩ ሰለላሁ ዐለይሂ ወሰለም ሙዕጂዛዎቹ ራሱ ቁርአን ራሱ ሙዕጂዛ ነው። ብዙ ሙዕጂዛ ነብዩ ሰለላሁ ዐለይሂ ወሰለም አለው። ቁርአን ሙዕጂዛዎች ኡስታዝ ምን አይነት ሙዕጂዛዎች አሉ? ቁርአን ምን አይነት ሙዕጂዛ በሱ ውስጥ ይገኛል? ኡስታዝ ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አልሐምዱሊላህ ቁርአን ሙዕጂዛነቱ በፈርጀ ብዙ ነው። የቁርአን ሙዕጂዛነት ማለት ነው። አንደኛ ከፊደል አሰካኩ ከቋንቋ ምጥቀቱ ስትነሳ ሙዕጂዝ ነው ወሙጂዝ ነው። በጣም ተአምራዊ ነው። ነገሮችን ደግሞ አጠር አድርጎ የገለጻቸው ኮድ ነው። በቃ ኮድ ሲፈታ ሲበተን ነው ሲፋቱና ጥልቀቱ የሚታወቀው ማለት ነው። ለምሳሌ አሁን ሰው እኮ ቁርአን ለምሳሌ አጭር ሱራ ምንድን ነው ከቁርአን ውስጥ? ወልዐስር ኢና አዕጠይና ይመስለኛል። ኢና አዕጠይና አንዳንድ መስጊድ ላይ እንደውም ተራዊ በሷ እየሰገዱ ኢና አዕጠይና የወገብ ጤና ሁሉ ይላሉ። ወገብ አያሳምሙ ምናምን ብለው ማለት ሱብሃንአላህ። በኢና አዕጠይና ገላግሉን። ምክንያቱም ከቁርአን ውስጥ በጣም አጭር ነችና ሜሴጁም አጭር ይመስላቸዋል። ለምሳሌ ኢና የሚለው ምንድን ነው የያዘው? አላህን ነው። እና አላህን ነው የምትወክለው። እንግዲህ ቱሺሩ ኢለላህ ስለ አላህ ለማውራት ምንድን ነው የሚጨርሰው? አዕጠይና የአላህ ስጦታዎች ናቸው። የአላህ ስጦታዎች ቢቆጠሩ ያልቃሉ። ከምትለው ራሱ ያቺ ካፍ ማንን ነው የምታመላክተው? ላንተ ነቢዩን ነው ሰለላሁ ዐለይሂ ወሰለም። እንግዲህ ካፍ ነቢያችንን ነው የምትወክለውና ሲራ ማውራት ማለት ነው። ከልደታቸው በፊት ምን ነበረ? ሲወለዱ እንዴት አደጉ? እንዴት ኖሩ? ምን ሰሩ? እንዴት ሞቱ? ከዛ በኋላስ ሱብሃንአላህ። ከውሰር ደግሞ እንደውም ራሱ ተቀጥቶ ማያልቅ ወይም የዛ አኺራ አላህ የሸለማቸው ባህርም ይላሉ። ኢቭን እዚህ ውስጥ ዕልም ውስጥ ሁሉ ቀጥቶ ሁሉ ዑለማ ሁሉ ሁከማ ዑረፋ ሁሉም እየቀዳ ገበያ የሚያወጣ ግማሹ የሚሸጠው በካሴት በምናምን በማስቀረ ኡስታዝ የተሆነበት ሙፍቲ የሆነበት የተሾመበት የተሸለመበትን ነገር እስከ ዛሬ እንቀዳለን እኛም እናወራለን። ይሄም ማያልቆም ሁሉ ነው የሚያካትተው ከውሰር ማለት። ስለዚህ ፈሰል ይላል። ስለ ሰላት እናውራ በተባለ የሰላት አቃወ ለረቢከ ወንሐር ሱብሃንአላህ ኢነ ሻኒአከ የሳቸው ጠላቶች ጥንት የነበሩ ጠላቶች ዛሬም ሚላሳቸውን በሳቸው ላይ የሚያስረዝሙት ጠላቶች ሚጠሏቸው ሚጠምዷቸው ወል አብተር ዘረቢስ መጨረሻው ካንቶ የሚሆነውና ማይዘልቀው አንተ ግን ዝና እስከ ሰማያት ምድርን ሁሉ ይናኛል፣ ሁሉ ቦታ ይደርሳል። ስለዚህ አንዲት አጭሯ ሱራ ማለት ነው በጣም ተወርቶ ማያልቅ ነገር አጭቃ ይዛለች ማለት ነው። እንዲሁ በቃ ሌላውን ቢበተን። ስለዚህ አንደኛ ለፍዙ ሐርፉ እንግዲህ ቁርአን ከዛን ጀምሮ ይቀራል ይነበባል። የሆነ ነገር እኮ አንድ በጣም የሚገርም ዘፈን ነው ተብሎ ዘፈን ይወጣና አንድ ሰሞን ከተማ በሙሉ ህፃኑም አሮጊቱም ሴቱም በሱ ይጨፍራል፣ ያወራል፣ ቫሪያል ይሆናል ማለት ነው ያ ነገር። ግን ከጥቂት ጊዜ በኋላ ወይም ሌላ ሰው ያንን ቢደግመው እንደዛኛው ስላላደረገው ብቻ አበላሽታል ሰው ዘፈን እንዳትልብን ምናምን ሁሉ ሊባል ይችላል ማለት ነው። ነገር ግን ቁርአን ሁሉ ሰው ይቀያይራል። የከሌ ድምጽም ሲቀራበት ደስ ይላል። ይሄ ፋቲሃ እስቲ እስከ ዛሬ ድረስ በየመሳጅዱ በሰው ምንድነው ይሄ ይቀየርልን የሚል የለም ማለት አዲስ ነው። ዛሬም አዲስ ነው። ኢሻ ላይ መግሪብ ላይ በቀን 5 አዲስ የሚሆን የማይጠገብ ይሄ ነገሙ ራሱ ድምጹም ቅላጼው ረሱል ሰለላሁ ዐለይሂ ወሰለም ቀደም ያላነበቡ ሰዎች ያዳምጡ ሁሉ ያላነበበ ሰው ብቻ አይደለም። ከረሱል በላይ ያነበበ ሰው አለ። አንባቢም ራሱ አንዳንድ ጊዜ ከሰዎች ያዳምጥ። ሱብሃንአላህ ሰርስሮ ይገባል። የሆነ ተአምር አለው። አቡ ሙሳ አልአሽዓሪ ማን ነው? አቡ አብደላህ ብን መስዑድን አይደለም ረሱል አንብብልኝ አሉት። አለይከ አቅራ ወአለይከ ኡንዝል አለ። አንተ ላይ እንዴት እቀራለሁ? ረሱል ላይ ወርደዋል።
ኡሪዱ አን አስማዕ ሚን ገይሪ ያሉ ከሌላ መስማት ፈልጋለሁ አሉ ነቢዩ ረሱል። ስለዚህ የቃላት የሁክም የሳይንሱ ጥበብ ምድር ላይ ያለው ሰማይ ውስጥ ያለው ባህር ውስጥ ያለው ምን ያላነሳ ነገር አለ? ሳይንስ ዛሬ በስንት መከራ ስንት ወጪ አውጥቶ እንደው ኤክስፐሪመንት ሰርቶ ሲያገኝ ቁርአን ገሎታል። በቃ ድሮ ነው ያለው። አንድ በረሃ እዛ በረሃ ላይ የበቀለ አንድ ሰው ማንበብ መጻፍ የማይችል ሰው ዛሬ ሳይንስን አጀብ ያስባለን ነገር አጭቆ የያዘ ቋንቋ ነው የማይችል ደግሞ ዛሬም በእኛ ሀገር ምን እንደሚል የማያውቅ እኔ ደሎመና የሚባል ሀገር ሄድኩኝ የዛሬ ስንት ዓመት የሆነ ጊዜ እዛ ስሄድ የሆነ ትንሽ አጭር ልጅ አገኘሁ 9 ዓመቱ ነው አሉኝ። ደግሞ ከፊፍ ነገር ነው እንደዚህ አንስቼ እንደ ኩባ ነው ወደ ላይ እንደ ኳስ ወርውሬ አየሁኝ። ምን ስለሆነ አንድ ቦታ አይሳሰትም። በቃል ሰው ጀማዓ ሁሉ ተሰብስበው ያዳምጠዋል። አንድ ቦታ አይስትም። ይሄ ልጅ ማዕናው ምን እንደሚል አያውቅም። የራሱ አፉ የፈታበት ቋንቋ አይደለም። ነገር ግን ሰው አጠገቡ እንግዲህ 1 አበላሽም ሙጀውድ ነው ሐፊዝ ነው ህፃኑ ልጅ ማለት ህፃናት ምንድነው በራሱ ቋንቋ ሰው እንኳን 6 ፔጅ 5 ፔጅ ግጥም እንኳን ቢሰጠው አይሸመድድም። የሆነ ነገር ያበላሻል። ስለዚህ ለፍዙ ሙዕጂዝ ፍርዱ ሙዕጂዝ ህጉ ዘመንን ተሻጋሪ ማይሻር የማይቻል ዝም ብለው ሌሎች ያጥላሉታል፣ ይዘምቱበታል። ሰው እንዳይጠቀመው እንዳያውቀው ሞዴሉ መሬት ላይ እንዳይታይ ጠላት በዛበት። እኛም ደግሞ ለሰዎች ግልጽ አላደረግነውም። ይሄ ነው እንጂ ቁርአን በጣም ሙዕጂዝ ነው፣ ተአምር ነው። ሊደፍኑት ቁርአንን እኮ ለመድፈን ያኔ ቁረይሻዎችም ያላደረጉት ጥረት የቀራቸው ነገር የለም። ዛሬም ዓለም በሙሉ በቁርአን ላይ የሚዘምተው ዘመቻ በቀን ስንት መጽሐፍ ይታተማል። ነገር ግን አይችሉትም። እያንዳንዱን ተራራ ተሻግሮ ባህርን ተሻግሮ በየቤት እየገባ ነው። ቴክኖሎጂ ይሰራሉ። ቴክኖሎጂ ቁርአንን ነው። ሰዎች ቴሌፎን የሰሩ ቀን ለራሳቸው ለፍቅር ለምን ሊደዋወሉበት ነበር። ከዛ ሬዲዮ እነሱ ለዘፈን ለምን ቁርአን ሰማንበት። ቴሌቪዥን ተራዊህ አየንበት። ወደ ኢንተርኔት ወደ ሁሉ ነገር እነሱ ለጸራ ቁርአን የሚሰሩት ቁርአን ይማርከውና ለቁርአን ለራሱ ያደርገዋልና ሙዕጂዝ በቃ ማንም አይችለውም። ተሻጋሪ ተአምር ነው። ጀዛኩሙላሁ ኸይረን ኡስታዝ። እንግዲህ የቁርአን ሙዕጂዛ መሆኑ ያለው ፋቲሓ ራሱ ሲቀራ በየአምስቱም ሰላት በየሱናውም ተደጋግሞ የሚቀረው ፋቲሓ ነው። እንዳነሳችሁት አንድም ተከታይ ወይም አንድም ምእመን የአላህ ባሪያ ይህንን ፋቲሓ ለምን ማትቀይሩልን ብሎ እስከዛሬ የጠየቀ ሰው የለም። ከዚህ ወደፊትም የሚጠየቅ አይመስለኝም። የሚጠየቅ ነገርም አይደለም። ለምን ቁርአን በቀራኸው ልክ ነው እያቀረብ ወደሱ እየቀረብክ የምትሄዱ። ይሄ ራሱ ትልቅ ሙዕጂዛ ነው። አንተ እንድትቀርብ ያደርጋል እንጂ እንድትርቀው አያደርግም ማለት ነው። ይህም ከቁርአን ሙዕጂዛዎች አንዱ ነው እና እንግዲህ ቁርአን ሙዕጂዛ በጣም ትልቅ ነገር በውስጡ አቅፏል። ከነዛ ውስጥ እስቲ አንኳር የሆኑትን ኡስታዝ ትንሽ ያንሱልን። ብስሚላህ ራህማን ራሂም አልሐምዱሊላህ ረቢል ዓለሚን ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ኡስታዛችን ያው ዳስሶታል አብዛኛውን ነጥብ። አላኩላል ቁርአን ሙዕጂዝ የሚለው ዑለሞች የመጀመሪያው ሲነሳ ከምን ይጀምራሉ? ለምን ቁርአን ቁረይሽ ላይ ነው ወረደው። ቁረይሾች ግጥምን ያውቃሉ በደንብ። ሁለተኛ የአረበኛ አጻጻፍ ዘይቤውና ዜማውን ያውቃሉ። ቁርአን ሙዕጂዝ መሆኑን የመጀመሪያው ስንነሳ ሳይንስ ከመምጣቱ በፊት በፊደሉ አሊፍ ላም ሚም አላህ ሱብሓነሁ ወተዓላ ይሄንን አሊፍ ላም ሚምን አምጥቶ ከዛ በኋላ ቁረይሽ በሚያውቁት ቋንቋ ዜማው የሚያምር አስቀመጠው። ቁረይሾች የግጥም ሰዎች ናቸው፣ ጸሐፊዎች ናቸው። ምንም እንኳን ኡምዩ እንኳን ቢሆኑም ግጥምን በደንብ ያውቃሉ። ሲያዩት የቁርአን አገጣጠምና የቁረይሽ አገጣጠም አንድ ሆኖ ቁርአን ሰውን ይማርካል። ማንኛውም ሰው ይማርካል። በነቢያችን ሰለላሁ ዐለይሂ ወሰለም ዘመናቸው አቢበክር ቁርአን ይቀራ ነበር፣ ይሰግድና ይቀራ ነበር። ቁረይሾች አቡጃህል የመሳሰሉት ተደብቀው እየሰሙ
ሁሉም ይሄዱና ምን እዚህ ያመጣ አንተ ምን እዚህ ያመጣ እየተባባሉ ቁርአን ሙዕጂዝነቱ መጀመሪያ ከፊደሎቹና አቀማመጥ አረቦች በሚያውቁት ፊደል ሆኖ አቀማመጡ ራሱ አረቦች አሁን ግጥም ያውቃሉ፣ አረበኛ ቋንቋ በደንብ ይችላሉ። ቁርአን መጣና ከነሱ ከሚያውቁት እውቀት በላይ ሆነባቸው። አንድ ሳይፈልጉ ራሳቸውን ይስባል። ራሱ ቁርአን ሲቀራ ሰውን ይስባል። እኔ አንድ ጊዜ ውጭ ሀገር ስንማር የሆነች ጋዜጠኛ ነች፣ የአውሮፓ ጋዜጠኛ ነች። መጣችና የሆነ ኢስላሚክ ሴንተር ነበርን እኛ ከሆነ አረቦች ጋር ነበርን፣ እኛም እዛ እናግዛቸው ነበር። መጣችና እስቲ የእናንተን ቁርአን ቆሮልኝ አለች። እኔ ገረመኝ። ሴትዮዋ ካፍር ነች፣ ምንም አታውቅም። የጋዜጠኞች የአገሩን አውሮፓ ነው እንደ ሊደር ናች። የጋዜጠኛውን ቡድን የምትመራ ናት። ሱረቱ ራህማን ጠቀ እንደዚህ ዝም ብላ ታዳምጣለች። እሺ ይህንን ድምፅ ቅዱልኝ አለች። ቁርአን ሙዕጂዝ ነው። ከለፍዙ ከሚቀራው ነገር ሰውን ይስባል። ይሄ ዓለማችን ላይ ያለ ሰው እኔ በአንዳንድ ጊዜ ያለውኝ ቲክቶክ ላይ የሆነ ልጆች የአረብ ልጆች ቁርአን እንደዚህ ይዘው ማዳመጫ አርገው ሴቶች ላይ ወንዶች ላይ መንገድ የሚሄዱ እስቲ አንዳዳምጥ። መጀመሪያ ትደነግጣለች። ከዛ ስታዳምጥ በጣም ጥሩ ነገር ነው። ምንድነው ይሄ ነገር? ቁርአን ነው። የሙስሊሙ ቁርአን የሚባለው ነው። በጣም ጥሩ ነገር ነው። ማንኛውም ሰው ይስባል። ለነው ነዘለ ሚን ኢንዲላህ ሱብሓነሁ ወተዓላ ይኻጢቡል ቁሉብ ከፍጥራ ጋር ፍጥረቱላህ ለቲ ፈጠረ ናስ አለይሃ ከፍጥራ ጋር የሚገናኝ ነገር ነው። ስለዚህ በፊደሉ በግጥሙ ሙዕጂዝ ነው። ሁለተኛው ውስጡ አላህ ሱብሓነሁ ወተዓላ የሚናገራቸው የሰው ልጅ አፈጣጠር የሰው ልጅ የተፈጠረው ከውሃ ነው ይላል። አሁን ይሄ ነገር ከውሃ ሰው ልጅ መፈጠሩ፣ ሌላው ሰው ልጅ ደረጃ አለው፣ ያመፈጣጠሩ ስቴጅ አለው። ይሄ የሰው ልጅ አፈጣጠር ስቴጅ አላህ በቁርአን ውስጥ የተናገረው አንድ የሰው ልጅ። ሁለተኛ ይሄ የመሬት አፈጣጠር፣ ሌላው መሬትና ሰማይ መካከል ያሉት ነገሮች አፈጣጠር፣ ይሄ ሁሉ ነገሮች ሲታዩ ቁርአን ውስጥ እንደተነገረ ነው የምናገኘው። በተለይ ለአሁኑ ህዝብ በተለይ በቴክኖሎጂ አካባቢ ያለ ነው ሰው 20ኛው ክፍለ ዘመን ላይ ያለ ነው። አሁን እኛ የምናያቸው ነገሮች ሁሉ በቁርአን ውስጥ የተከታተሉ ናቸው። ታዲያ ቁርአን ታምር መሆኑ መቼ ነው የወረደው? አሁን በዑለሞች በተለይ ምዕራብ ዑለሞች ዘንዳ እነሱን ጉድ ያስደረጋቸው ይሄ ንግግር መቼ ነው የወረደው? አንድ በየት አካባቢ ነው የወረደው? ማለት ነው እነዚህን ሶስት ነገሮች ሲያዩ የወረደው ጊዜው ከዛሬ 1400 ዓመት በፊት፣ አንድ የተወረደበት ቦታ ምንም የሚያውቁ ሰዎች ላይ ነው። ሁለት ሶስተኛው ይህንን ቁርአን ይዞ የመጣ ነቢይ አይጽፍም፣ አያነብም። ስለዚህ ቁርአን እንደዚህ ስናየው ታምር ነው፣ ሙዕጂዝ ነው። ሙዕጂዝ ሙዕጂዛው ለአዋቂው ለማያውቀው ለሰው ልጅ ሙሉ ሙዕጂዝ ነው። እያንዳንዱ ሰው አሁን በራው ዓለም የሚሰልመው እኮ በቁርአን ሙዕጂዝነት ነው እኮ። ቁርአን ይሄ ነገር ታምር ነው፣ ሰው ልጅ ይሄን ነገር አይናገርም እያሉ ነው። እኔ አንድ ጊዜ የሆነ ካሴት ሰማን፣ ሲዲ በነበረ ጊዜ ውጭ ነበር። የሆነ የአሜሪካ ሳይንቲስት ነው መሰለኝ የሆነ ቁርአን ሜሪክል በሚል እንትን ነበር በሳዑዲ አረቢያ ውስጥ የተደረገ ፕሮግራም። እዛ ላይ ቃለ መጠይቅ ሲጠየቅ እኛ ሌሎችን ሃይማኖትን እንቀድማለን፣
ግን ቁርአን ይቀድመናል አለ። ስለዚህ ቁርአናችን አላህ Subhanahu Wa Ta'ala ሙዕጂዝ ለምን እስከ የውመል ቂያማ የሚቆይ ነገር ነው። እያንዳንዱ እየተለወጠ ይሄዳል። ሰው ልጅ ይለወጣል አይለወጥም። ቴክኖሎጂ ይዞራል ቢሽከረከርም ቁርአን ተከትሎ የሚሄድ መልእክት ነው አላህ የሰጠን። ሱብሃንአላህ هذا من فضل الله علينا وعلى المسلمين። ጀዛኩሙላሁ ኸይረን። እንግዲህ ብዙ ነገር አንስታችኋል። እንግዲህ የቁርአን ተአምር የሚያልቅ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም الذي لا يأتيه الباطل من بين يديه ولا من خلفه ምንም ነገር የምሽረው ይሄ ማበላሽት የማይችል ከሱ በኋላ ማምጣት ከሱ በፊት ማምጣት የማይቻል ነገር መሆኑ ራሱ ቁርአን ትልቅ ተአምር እንደሆነ የሚያሳየን። وكذلك الله سبحانه وتعالى لا ريب فيه ምንም ስህተት የለበትም ስህተት አይገኝበትም ብሎ አላህም በሱረቱል በቀራ ሲነግረን ይሄ ሙዕጂዛ መሆኑን ነው የሚያሳየው። وكذلك الله سبحانه وتعالى ሲያውሳን ሲነግረን ምን ነው የሚለው ولو اجتمعت الإنس والجن لا يأتوا بمثل هذا القرآن ما ممتات አይችሉም بهذا ይሄን የፈለገው ጻፊ የፈለገው እኔ ደራሲ ነኝ የሚል ሰው ይሄኛው ማምጣት አይችልም። ስለዚህ ይሄ ትልቅ ሙዕጂዛ መሆኑን ነው የሚያሳየው። وكذلك ዑመር እኮ ሳይሰልም በፊት የሆነ ቅስ አለ ዑመር ይሰልማል ከሚባል የሱ አህያ ይሰልማል ይባል ይሻል ነበር ይባላል። ከዛ በኋላ እንግዲህ ወደ ነብዩ ሰለላሁ ዐለይሂ ወሰለም ይሄንን እኛን የበታተን ጎሳችን የለያየን ሃይማኖታችን እዚህ ሊበትን የሚርሱ ለገለው ለመግደል ነው የሚሄደው ብሎ እየሄደ አምሳይ መንገድ ላይ ሰውየው መንገድ ላይ ጠይቀው ወዴት ነው የምትሄደው? እንደዚህ እኮ ነብዩን ለመግደል ነው ይሄ እንደዚህ የበታተነ ሰው ሂድ እህትህ ሰልማለች ሲባል ወደ ቤት ሲል ቁርአን እየተቀራ ነው ሰማ። ባልዩዋን መታት። እንግዲህ ትንሽ ቂሳው እንትን ነውና ሂድ ውዱእ አድርግ ነው የተባለው። ውዱእ አድርጎ ሲመለስ ቁርአኑን ከፍቶ ሲቀራ طه ما أنزلنا عليك القرآن لتشقى كذا ولا لبون كفتوا من الله سبحانه وتعالى وداون النبي صلى الله عليه وسلم هيرو أي سلم يتبالو سوية مي فرّ سوية تلقوا سوية هيرو النبي صلى الله عليه وسلم سلمنا تقبلوا إيه راسه تلق معجزات تملكاتنا نقولي يا قرآن تمرات ميال قاعدلهم نقولي يزاري برنامجين بزين قاعدلن كبقطع برنامج اسكملنا جناين درس والسلام عليكم ورحمة الله تعالى وبركاته.